በፌደራል ባለበጀት መስሪያ ቤቶች ዘንድ ለኦዲት ግኝቶች ትኩረት ሰጥቶ እርምጃ ለመውሰድ ላይ ክፍተት እንዳለ ተነግሯል። የተነገረው የህዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የ2018 የኦዲት ባለድርሻ አካላት ፎረም እቅድ ላይ በተወያየበት ጊዜ ነው። በውይይቱ ላይ የጸጥታ ችግሮችም ለኦዲት ክንውን ተግዳሮት እንደሚሆኑ በስጋትነት ተቀምጧል። ኤርሚያስ በጋሻው ዝርዝር አለው። በህዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በ2018 የኦዲት ባለድርሻ አካላት ፎረም እቅድ ዙሪያ ዛሬ ውይይት አካሂዶ ነበር። በዚህ ጊዜ ቋሚ ኮሚቴው ባለፈው በጀት ዓመት የፌደራል ዋና ኦዲተርን የኦዲት ሪፖርቶች መሰረት ያደረጉ የ19 ተቋማትን የኦዲት ሪፖርት መገምገሙን ገልጿል። ከተጠያቂነት አንጻር በቋሚ ኮሚቴውም ሆነ በፍትህ ሚኒስቴር የተከናወኑ ተግባራትም በመድረኩ ላይ ተገልጸዋል። ዋና ኦዲተር ግን በተለይ ከፍትህ ሚኒስቴር ጋር የበለጠ ተናበን መስራት ካልቻልን ተጠያቂነት ላይ ውጤታማ ስራ መስራት አይቻልም ባይ ነው። ከዚህ አኳያ በአለፈው ዓመት 2016 የኦዲት መነሻነት በጣም የከሰስናቸው ወደ ህግ ያቀረብናቸው ጉዳዮች አሉ። በዛም ጥሩ ውጤት አግኝተናል። እንደዚሁም ደግሞ በፍርድ ቤት ደረጃ ጥፋተኛ ያስባላቸው አሉ፣ እንዲከላከሉ የተባሉ አሉ። ስለዚህ ከዚህ አኳያ ጥሩ አካሄድ እየሄድን ነው። በቅርቡም ውሳኔ የሚያስወሰንበት እንትን አለ ማለት ነው። እኔ አሁን ከፍትህ ሚኒስቴር ጋር ግን አሁን ባለን ግንኙነት የበለጠ ውጤታማ ስራ እንሰራለን ብዬ ማስቀመጥ ይቸገራለሁ። እኔ ወደፊት መሆን አለበት ብዬ ማስበው እኛ ሪፖርት እንልክላቸዋለን። እነሱም እኛም ከሰጠናቸው ሪፖርትም ተነስተው ሊሆን ይችላል። ከተለያየ ጥቆማ የሚመጣውንም በደብዳቤ በምንም ይጠይቁናል፣ ሰርተን እንልክላቸው። ግን ከዚያ ባለፈ ግን እኛና እነሱ የሆነ ጠበቅ ያለ ተናበን የምንሰራበት ፕላትፎርም ዘርግተን ብንሰራ ይሻላል የሚል እንትናል። የኦዲት ግኝቶች ላይ አበረታች እርምጃ እየተወሰደ መሆኑንና ጉዳዩ ከጊዜ ወደ ጊዜ የተሻለ ትኩረት እያገኘ መሆኑ በመድረኩ ላይ ተነስቷል። ይህ ብቻ ሳይሆን በአንድ የምርጫ ዘመን ከ3 ጊዜ በላይ ተቀባይነት የሚያሳጣ ወይም የጎላ ችግር ያለበት የኦዲት ግኝት የተገኘባቸው መስሪያ ቤቶችን የሚመሩ የሥራ ኃላፊዎች ሁኔታው ለመንግስት የሥራ ኃላፊነት የማያበቃ እንዲሆን በምክር ቤቱ ውሳኔ የተሰጠው መሆኑ ተመላክቷል። አሁንም ግን ሌላ ችግር አለ። የጸጥታ ችግር ከኦዲት ካለመደረግ ጀምሮ እኛም የመስክ ኦዲት ቢደረጉም እንኳን የመስክ ምልከታዎችን አድርገን የኦዲት ርምቱ በትክክል በተግባር መፈጸሙን ለማረጋገጥ እንደ ተግዳሮት ይሆንብናል ብለን አስበናል። አነስተኛ ምላሽ ጉድለቶችን ለማረምና ተጠያቂነት ለማስፈን በሚደረግ ጥረት የሚመለከታቸው አካላት ምላሽ አነስተኛ መሆን በተለይ በኦዲቲ ላይ የይስሙላ የቃል መልስም የምናምን መስጠት ሊኖር ይችላል ብለን ስጋት አድሮብናል። የተሰጡ አቅጣጫዎች ከተከበረው ምክር ቤት የሚሰጡ አቅጣጫዎች ያንዳንዱ ተቋም ወስዶ ከመፈጸም አንፃር ክፍተቶች አሉ ብዬ ነው ማስበው። እነዛን ክፍተቶች ግን በግምገማ በቀጣይነት እኔ በኳርተርም ይሁን አቅጣጫዎች ተሰጥቶ በተወሰነ ኢንተርቫል እየተጠራ ይሄ ፎረም የሚገመገምበትና ምን ደረሰ ተብሎ መጠየቅ አለበት ተብሎ ከቤቱ የተነሳውንም ሐሳብ ሼር ነው ማደርገውና በዚህ አግባብ ቢኬድበት ጥሩ ነው የሚል ሐሳብ ነው ያለኝ። በዚህ ውይይት ጊዜ ልክ እንደ ሌሎች ሀገራት የፌደራል ዋና ኦዲተርም በክዋኔ ኦዲት ላይ ትኩረት አድርጎ መስራት እንዳለበት ተነስቷል። የፌደራል ዋና ኦዲተር መሰረት ዳምጤ ሐሳቡ ትክክለኛና ተገቢ መሆኑን ጠቅሰው ሌሎች ሀገራት ግን የፋይናንስ ኦዲት የማያደርጉት በመረጃ መረብ የተሳሰረ የፋይናንስ ስርዓት ዘርግተው ስላጠናቀቁ መሆኑን ገልጸዋል። እዚህ ደግሞ በጀት የሚለቀቀው ኦዲትን መሰረት በማድረግ ስለሆነ ቀድሞ እርሱ መስተካከል እንዳለበት ተናግረዋል። አክለውም ቋሚ ኮሚቴውስ በክዋኔ ኦዲት ላይ ግልጽ ውይይት ለማድረግ ምን ያህል ዝግጁ ነው ሲሉ ጠይቀዋል። በጀት የሚፈቀድላቸው ሁሉም ተቋማት የኦዲት ሪፖርት መሰረት ተደርጎ ነው በአዋጅ የተቀመጠ ነገር ስላለ አዋጅንም የሚነካ ስለሆነ በዚህ መልኩ ይሄንንም ማሰብ ስለሚጠይቅ አንድ እሱ ሌላ ክዋኔ ኦዲት ተሰርቶ ግልጽ የሆነ ውይይት ሲደረግበት ነው የበለጠ ብዙ ጊዜ ውጤታማ የሚሆነው። የተከበረው ምክር ቤት የቋሚ ኮሚቴስ ምን ያህል ዝግጁ ነው እኛም እንሰራቸው የክዋኔ ኦዲቶች ሙሉ በሙሉ ሂሪንግ ለማድረግ ምክንያቱም ውይይት ካልተደረገባቸው ብዙ ጊዜ ለሸልፍ ጌጥ ነው የሚቀሩትና እነዚህም ነገሮች ቢታሰቡ የሚል አስተያየት ለመስጠት ነው። በህዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በተያዘው በጀት ዓመት 17 የክዋኔ ኦዲት ሪፖርቶችን በይፋዊ የውይይት መድረክ ለማወያየት ዝግጁ መሆኑን በቅዱ አመላክቷል። ይህ ብቻ ሳይሆን
የወንጀል ምርመራ የሚያስፈልጋቸው የኦዲት ግኝቶች ላይ ከፖሊስ ጋር በጋራ በመስራት ተጠያቂነት እንዲሰፍን እሰራለሁ ብሏል።